ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። በድጋሚ ተገናኝተናል። እንግዲህ ሰኞ ምሽት የሚሆነውን መረጃ ይዘን መጥተናል። መረጃውን ደግሞ ያሰባሰበ የመጣ የማንቂያ ደወል እየደወለልን ያለው ወንድማችን ፓስተር አለማየሁ ነሙ መስመር ላይ ይገኛል። እንግዲህ ከሱ ጋራ መልካም ጊዜ ይኖረናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን በቀኑ መረጃችን ወሳኝ የሆነ መረጃ አጋርተን ነበረ። እንግዲህ ከዛ ባሻገር ደግሞ በሌላ መረጃ ደግሞ ዳግም መተናል። ይህንን መረጃ ያላዳመጣችሁ ወገኖች ካላችሁ ደግሞ ቻናላችን ላይ በመግባት ይህንን መረጃ እንድታደምጡ ጋብዛችኋለን። በተጨማሪም ደግሞ ሐሳብ አስተያየታችሁን የምትሰጡን ወገኖች በሙሉ እግዚአብሔር አብስቶ ይባርካችሁ። በዚህ እንድትቀጥሉ እናበረታታለን። እንዲሁም ደግሞ ይህን ቻናል በአጋጣሚ ያገኛችሁ ወገኖች ሰብስክራይብ በማድረግ እንዲሁም ደግሞ ላይክ በማድረግ ለሌሎችም ወገኖች በማጋራት አገልግሎታችን ተጋሪ እንድትሆኑ በጌታ ፍቅር እናሳስባለን። ትኩስ መረጃዎችም በየጊዜው በየቀኑ ይደርሳችኋል ማለት ነው። እንግዲህ አሁን በዚሁ ወደ ፓስተር ከመሄዳችን በፊት ሰላምታ እንለዋወጥና ይዞልን የመጣውን መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። እንግዲህ ብዙ ባልም እንግዲህ ወደ መረጃ ትገባልኛለህ። እንግዲህ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በቪዲዮ የተለቀቀ ቃለ መጠይቅ ሰጥተዋል። አሁን ያው ብዙ ለመንቀሳቀስ ምቹ አይደለም ሁኔታዎችና የተለቀቀ ስለ ጦርነቱ መግለጫ ሰጥተው ነበረ። በኢራን ላይ የሚካሄደው ጦርነት ያለምንም ማቋረጥና ያለምንም ድርድር እንደሚቀጥል አስታውቀዋል። ድርድሩንም እንደማይቀበሉ ማለት ነው። ጠቅላይ ሚኒስትሩ በንግግራቸው በእስራኤልና አሜሪካ የሚመራው ኢራንና ሊባኖስ ላይ ዙሪያ ሰፋ ያለ ጉዳዮችን ዳሰዋል። እንግዲህ ይህንን መግለጫ ሲሰጡ ከጦርነቱ በኋላ በቀጥታ ሳይሆን በቪዲዮ መሆኑ ደግሞ ሰውየው ያሉበት ስፍራ እንዳይታወቅና ጋዜጠኞች እንዲያገኟቸው ያልተፈለገ ይመስላል። በዕብራይስጥ ቋንቋ ነው እና እስራኤል ለቀጣዩ የጦርነት ምዕራፍ ስርዓት ለማናጋትና ለውጥ ለማምጣት የሚያስችል ብዙ ያልተጠበቀ ነገሮች የያዘ የተደራጀ እቅድ እንዳላት ኔታንያሁ ተናግረዋል። እዚህ እቅድ ውስጥ ጥርጥር ምን ይኖራል? እንግዲህ የታጨቀ ነገር ያለበት ይመስለኛል። ምን ይኖራል ጥርጥር? እስቲ አንድ ሁሌም እኛ ከምንዘግባቸው ነገሮች ውስጥ እንግዲህ መገመት እችላለሁ። የአገዛዝ ለውጥ፣ በተጨማሪም ደግሞ ምናልባት የመቅደሱ ጉዳይ በቃ አንዱ የመቅደሱ ጉዳይ ነው። የታጨቀ እቅዳለን ማለት ሊባኖስን ሂዝቦላን ሙሉ ለሙሉ መምታት አለባቸው። አሁን ሰዓት ያው ሐማስን ሽባ አድርገውታል። በነገራችን ላይ ከሐማስ ጋር አሁን ግጭቶች እየተጀመሩ ነው ያሉት እና ድብደባም አድርጋለች እስራኤል። ድምፁን አሰማ። አዎ እንግዲህ ይሄ ጦርነት አድማሱን እያሰፋ እንደሆነ ታውቃለህ። ስለዚህ ምንድነው ለውጥ ለማምጣት የሚያስችል የታጨቀ ነው የሚሉት እሳቸው። የተደራጀ እቅድ አለን ነው የሚሉት ኔታንያሁ። እንግዲህ እቅዳቸው ለኢራን አብዮታዊ ዘብ አባላት ባስተላለፉት መልእክት እናንተም የጥቃታችን ኢላማ ናችሁ፣ መሳሪያውን የሚያስቀምጥ ምንም አይነት ጉዳት አይደርስበትም። ይህንን የማያደርግ ግን ደሙ በራሱ ላይ ነው ሲሉ አስጠንቅቀዋል።
እቺ የአይሁዶች ቋንቋ ነች ታውቃለህ። የእስራኤል ቋንቋ የዕብራይስጥ ቋንቋ ነች። ደሙ በራሱ ላይ ነው የሚለው። መጽሐፍ ቅዱስም ደሙ በራሳችን ላይ ነው። ኢየሱስ ክርስቶስን ወደ መስቀል ስቀለው ሲሉ ባሉበት ጊዜ ደሙ በልጅ ልጆቻችን በራሳችን ላይ ይሰራል ማለት ነው። ይሰራል። ምንም ኪዳን ቃል ስለሆነ ይሰራል እና ደሙ በራሳችሁ ላይ ነው ብለዋቸዋል። እንግዲህ ይህ በጣም አደገኛ ንግግር ነው። ኔታንያሁ ፊታቸውን ወደ ኢራን ሕዝብ በማዞር የእውነቱ ጊዜ ተቃርቧል እያሉ ነው። ምን አይነት ነው የእውነቱ ጊዜ? ያው ቅድም ያልነው ነጥብ ነው እንግዲህ። ምክንያቱም የዚህ የጦርነቱ በእኔ እምነት የጦርነቱ አስኳል የዚህ የመቅደሱ ጉዳይ ነው ብዬ አምናለሁ። ስለዚህ ኦፐሬሽኖቹ ሁሉ ስያሜያቸውን በተለይ በኢራን በኩል በወኪሎች የሚሰጠው ስያሜ ራሱ ኦፐሬሽን አልአክሳ እንደዚህ የመሳሰለው ነው እና ይሄ ነው ብዬ ነው ማምነው። ይሄ ኦፕሬሽን በኢራን ላይ ኮምፕሊትሊ ሊፈጸም ይችላል ብለህ ታስባለህ? በጊዜ ነው ይህን ነገር የተረዳሁትና ኤርሚያስ 49 ላይ የተተነበየው ትንቢት ለኢራን ነው ብሎ የሚያስተምሩ የስነ ፍጻሜ ምሁራን ተነስተዋል። ሌላኛው ስያሜዋ ኤላም ሚል ነው ከፋርስ ወይ ደግሞ ከፐርሻ ስያሜ ውጪ እና ኤላም ቀስቷ እንደሚሰበር ኃይሏ እንደሚሟሸሽም ጭምር እዛ ላይ በዝርዝር ስለሆነ አድማጮችም ያንንም ማንበብ ይችላሉ። ምናልባት እንግዲህ ፍጻሜው ጦርነት እስከ ጎግ ድረስ ይመስለኛል፣ የኔ ግምት ነው። ጥሩ ነው። ግን ምንድነው መሰለ ቀን ከዘገብነው የቻይና የውጭ ጉዳይ ሚኒስትር መግለጫ ጋር የተያያዙ ነገሮች አሉ። ቻይና ያንን ተቃውሞ አላ ምክንያት እንዳልሰጣች የሚያመለክት ነገሮች አሉ። ምንድነው መሰለ እስራኤል ኢራንን ለመከፋፈል እየሞከረች አይደለም ነው ያሉት እሳቸው። ይልቁኑ ኢራን ነፃ ለማውጣት ነው የምንሞክረው በማለት አብራርተዋል። ነገር ግን ደግሞ እውነታውን ብታይ ደግሞ በኢራን ውስጥ የአያቶላው ሁሜኒ ደጋፊዎች እንዳሉ ሁሉ ተቃዋሚዎችም አሉ። በሌላ አቅጣጫ ደግሞ እየከፋፈልና አይበሉ እንጂ በኩርዲስታኖችን በመጠቀም በማስተባበር እና እጅግ ዘመናዊ መሳሪያዎች እያስታጠቋቸው ይገኛሉ። ምናልባትም በዚህ በአየር ደባው በኋላ ከሚደረገው ነገር በኋላ በእግረኛ የመግባት ሐሳብ እንዳላቸው የሚጠቁሙ ነገሮች አሉ። አሜሪካ ውስጥም የተለያዩ ውጭ ጉዳይ ሚኒስትሩም ዶናልድ ትራምፕ የመከላከያ ሚኒስትሩ የተለያየ መግለጫ ይስጡ እንጂ ጀምሮ እዚህ ተካኑ ናቸው። እቺ እቅድ አለቻቸው። ሌላው ሀገር ውስጥ ያለውን የማስነሳት እቅድ አለ። እንደገናም የውጭውም ኢራናዊ በስደት ሄደው በሙሉ ተቃዋሚ ሆኖ የተነሳው ጥቂቶች በስተቀር እነሱ ይፈልጋሉ። ምክንያቱም ሊበራሊዝምን መከተል ይፈልጋሉ። ከአክራሪ የሙስሊም እምነት መውጣት ይፈልጋሉ። እሱ ብቻ አይደለም እኮ ፓስተርዬ፣ ልብ ብለን ማየት ያለብን የሶሪያ፣ የየመን፣ የኢራቅ፣ የሊቢያ ዕጣ ኢራን ላይ እንዲሆን አይፈልጉም። ምክንያቱም ያ ሁሉ መሰረተ ልማት የኢኮኖሚ ግንባታው ሁሉ በዜሮ ድምር ሊቆጠር ሆነ። አሁን ይኸውልህ የማይሆን ከሆነ አሁን ለምሳሌ በዚህ እየተዳከሙ ከመጡ ኢራኖችን ማዳከም ከቻሉና ገብተዋል በዚህ አሁን በሚያደርጉት ሁኔታ ማሸነፍ ከቻሉ ቀጣይ ማሸነፍ ካልቻሉ ቀጣይ እርምጃቸው መከፋፈል ነው። ምንም እንትን የለውም እና ሀገር ውስጥ እንደባለፈው ህዝባዊ ማዕበል ማስነሳት ቀን የዘገብነው ላይ የቀለም አብዮት የሚባለውን ህዝባዊ ማዕበል ማስነሳት ነው። ሌላኛው ደግሞ ምንድነው አንቲ የኢራን የዚህ ያገዛዙ ተቃዋሚ የሆኑትን በዘመናዊና በታጠቀ መሳሪያ አስታጥቆ ጦርነት መክፈት ነው እርስ በራስ ልክ ሊባኖስ ላይ ሶሪያ ላይ እንደሆነው ነገር እንትን ነው። ይሄንን ግን ምናልባት ኢራናውያን ይፈቅዳሉ ወይ አይፈቅዱም በሂደት የምናየው ይሆናል። ነገር ግን የኔታንያሁ እቅዳቸው አንዱ አገዛዙን ሙሉ ለሙሉ ሶሪያ ላይ ሰርቷል በፍጥነት ሰርቷል። እንግዲህ እሱ በሚቀጥለው እንግዲህ የምናየው ይሆናል። በመጨረሻ ኢራንን ነፃ ማውጣት ነው የሚል ነገር ነው ጉዳይ ነው እያነሱ ያሉት። በኢራን እጅ ላይ የተመሰረተ
መሆኑን ገልጸዋል። ይህ እርምጃ በእስራኤልና በኢራን መካከል ሰላምን እንደሚያመጣ እንዲሁም የሰላምን አድማስ እንደሚያሰፋ እየተናገሩ ነው ያሉት። እንግዲህ ከምን አቅጣጫ ነው የሚለውን ነገር በሂደት የምናየው ነገር ይሆናል። ምናልባት መዳሰስ ካለበት ፓስተር አንድ መረጃም ጠዋት ላይ አይቼ ነበረ። የዚህ ጦርነት ክፋቱ ከእስራኤልና ከኢራን ውጪ የቅርብ አጋር ናት የምትባለው ባህሬን ላይ የደረሰው ጥቃት በጣም ለማህበረሰቡ እጅግ በጣም አስጊ ይመስለኛል። ይሄ የውሃ ማጣሪያዎች አሉና እንደሚታወቀው ከጨው እያጣራች በትናንትናው ዕለት ያንን ማጣሪያ መታለች። ያ ማለት ምን ማለት ነው? በጣም በጣም አደገኛ ነገር ይዘቱን ቅርጹን እየለዋወጠ ስለመጣ እንደው እግረ መንገድህንም ክርስቲያኖች ምን አይነት ምልከታ እንዳስበታለን። እንግዲህ እሳቸው አሁን ከተናገሩት መረጃና የአሜሪካ ፕሬዚዳንት ዶናልድ ትራምፕ ባለፈው ታህሳስ ወር ባደረጉት እንግዲህ ጦርነቱን ያኔ ነው የወሰኑት። በታህሳስ ወር እዛ ነበሩ ነው ኢራን የኒኩለር መሳሪያ እንዳታገኝ በማንኛውም ዋጋ ማስቆም አለብን ማለታቸው ይታወሳል። ኔታንያሁ ትራምፕ ከመቼውም ጊዜ በላይ ለጠንካራው የአሜሪካና የእስራኤል ስምምነት ላሳዩት ታሪካዊ አመራር ምስጋና አቅርበዋል። በዚህ እንትናቸው ሌላው የአያቶላዊውን ስርዓት ዓለምን አደጋ ላይ እንደሚጥል አሁን ሁሉም ሰው ተረድቶታል እያሉ ነው። እንግዲህ ይህንን ያሉበት ምክንያት ምንድን ነው? ኢራን በተመታች ጊዜ አካባቢውን ጠቅላላ ወደ 14 ሀገሮች ወደ ጦርነት ውስጥ እንዲገቡ ተደርገዋል፣ ወይም በጦርነቱ ጥቃት ሰለባዎች ውስጥ ሆነዋል። ይህንን ለማሳየት የሞከሩበት ነው ያሉት ጠቅላይ ሚኒስትሩ እስራኤል ጥቃቱን ካደረሰችው ሌሎች ሀገር ጎን እንደምትቆም ገልጸዋል። ጥቃት ከደረሰባቸው ሀገሮች ጎን እንደምትቆም ነው የገለጹት። በተያያዘ እስራኤል ከሐማስ ጋር በሚታደርገው ትክክለኛ ጦርነት ላይ መሰረተ ቢስ ውግዘት ሲያቀርቡ የነበሩ የተባበሩት መንግስታት ድርጅትና ኢራናውያን በገዛ መሪዎቻቸው ሲጨፈጨፉ ዝምታን መምረጡ ደግሞ ግብዝነት መሆኑን አብራርተዋል እያሉ ያንን እያሳዩ ነው ያሉ። እንግዲህ የዚህ ጦርነት አድማስ መስፋት ብቻ ሳይሆን አሁን ያለውን መንግስት ከስርዓቱን ለማውረድ የሚደረገው ትግልና ጥረት በአሜሪካና በኢራን ድብደባ ብቻ የሚሆን አይደለም። ያው በአሜሪካና በእስራኤል ድብደባ የሚሆን አይደለም። የሚሆነው ይሄ ነገር የህዝቡ ሁሉም ህዝብ ጦርነቱ እንዲበቃ ወይም ደግሞ ያለው ስርዓት እንዲለወጥ አገዛዙ ተለውጦ ሰላምን እፈልጋለሁ ብሎ መነሳት መቻል አለበት። እኔ ደግሞ ፍርሃቴ ምንድን ነው? አሁን ላይ የተዘመተው ወደ መሰረተ ልማት በሚሄድበት ሰዓት ምናልባት አሜሪካና እስራኤል ከውጭ ያሉ ኢራናውያን ይደግፏቸው የነበረውን ድጋፍ እንዳያጡ ትፈራለሁ። ለምንድን ነው እንዳያጡት የምፈራው? እነሱ ፍላጎታቸው መሰረተ ልማቶች እንዲወድሙ አይደለም። የነሱ ፍላጎታቸው የአያቶላው አገዛዝ እንዲያበቃ እንደሆነ እናውቃለን። ስለዚህ ይሄ የአያቶላው አገዛዝ የማበቃና ቀጣይ ሱፕሪም ሊደሩን ለመምረጥ ለምርጫ የቀረቡ ሰዎች አሉ። አሳወቀች አይደል እንዴ? መረጠች እኮ መረጠች። ሌሊት ላይ መርጣ አሳውቀዋል። ልጅየው አልተመረጠም። ልጅየው ነው እኮ የተመረጠው። ቆስሏል እሱ እኮ ኖ ሁለተኛው አሁን እኮ ጠዋት ላይ የሚገርም የሀገር ውስጥም ዜናም እያየው ነበርና ሌሊቱን እነዚህ አዋቂ የሚባሉት አይደል መማክርት ሸንጎ 80ዎቹ ከአያቶላው ልጆች ሁለተኛውን ልጅ ነው የመረጡት። ይሄ ሰው ደግሞ በጣም ጥቂት ቦታ ላይ ነው ምስሉ እንኳ የሚታወቀውና ምንድነው የሚባለው በእያንዳንዱ ውሳኔ ጀርባ በቁጥር አንድ ውሳኔ አስፈጻሚ የነበረው እሱ እንደሆነ እየተነገረ ነው። እንደገና ሞሳድ ከሚፈልጋቸው ሊስቶች የመጀመሪያውን ቦታ የሚይዘው ይሄው አሁን አዲስ የተመረጠው ነውና ወደፊት እየተባባሰ እንደሚሄድ አመላካች ነው። እንግዲህ ይሄ እየተባባሰ ይሄዳል። ሊመርጡ እንደነበረ ነው እኔ ሰምቼ ነበረውና ዜናው አንተ ጋር ከደረሰ ጥሩ ነው። እንግዲህ ምንድነው ሌላው እንግዲህ በዚህ በኩል የተነሳው
ያሉት ጠቅላይ ሚኒስትሩ እስራኤል ጥቃት ከደረሰባቸው ሀገሮች ጎን እንደምትቆም ከተናገረች በኋላ በተያያዘ እስራኤል ከሐማስ ጋር የምታደርገውን ጦርነት ይኮንኑ እንደነበረ ተናግረዋል። እንግዲህ አሁንም ከሐማስ ጋር ያለው ግጭት እንዳለ ነው። ቀደም ለመናገር ሞክሬያለሁ። ቀድሞ ጠቅላይ ሚኒስትር አሊ ሁሚኒ ጠቅላይ ሚኒስትሩ ስለ አሊ ሁሚኒ በ10 ሺዎች የሚቆጠሩ ኢራናውያን ሲያርዱ ተመድ ዝም ብሎ ነበረ የሚል ነገር አንስተዋል። ለምን አሁን ምንድነው ይሄ ነገር መነሻ? ንጽጽሩን እያሳዩ ንጽጽሩን እያሳዩ አይደለም። በኢራን ላይ የመጣ ዓለም አቀፍ ተቃውሞ፣ በእስራኤል ላይ የመጣ ዓለም አቀፍ ተቃውሞ ዘመቻ አለ። በተለይም የትምህርት ቤቱ መመታት፣ የነዛ ወደ ስንት መቶ ልጃገረዶች መሞት የዛ ዓለም አቀፍ ጫና እየፈጠረ ነው ያለው። ፍርደ ገምድል አሜሪካኖቹ እናጣራለን፣ አጣርተን እርምጃ እንወስዳለን የሚል ምላሽ ነው የሰጡት። ኔታንያሁ ግን ያ ሁሉ ሲጨፈጨፍ ለምንድን ነው ዝም ያላችሁት? ኢንተርኔቱ ተዘግቶ ወደ 70 ሺህ ነው የሚባለው። እኛ አሁን ይሄንን ስናደርግ ወይ እኛ ይሄ ስህተት ሲፈጠር ይመስላል፣ ሲፈጠር ለመናገር ለምን ትቸኩላላችሁ አይነት ይመስላል። እንግዲህ አንድ ነገር በጣም እንድናውቅ ያስፈልጋል። አሁን ቅድም አንተም ያነሳኸው ልጅየው ከተመረጠ በጣም ከባድ እንደሚሆንና ሱፕሪም ኮር ሊደሩ እንግዲህ ከኢራን ላይ የማይፈርስ ከሆነ ምናልባትም ይሄ ጦርነት እየተራዘመ ይሄዳል። እንዲያውም ተነግሮ የነበረው ሌላ እጩ አልነበሩ እድሜያቸው በሰል ያለ ኢማም የነበሩ በኋላ ላይ ሌሊቱን ፖለቲከኛም ናቸው ሰውየው። በእኛ በሌሊት እንግዲህ ይሄ መከፋፈልም ራሱ እየፈጠረ ነው ያለው በመሃላቸው። ምክንያቱም ከመጀመሪያ አያቶላው ጀምሮ ዓላማው የነበረው ከልጅ ወደ ልጅ ሳይሆን በሐሳብ እንደገና ደግሞ ለሀገሪቱ ይጠቅማል ተብሎ የሚታሰበው ሰው ነበር የሚመረጥ የነበረው። እንግዲህ ምን መሰለህ አሁን ጦርነቱን የማራዘም ዓላማ አላቸው ኢራኖች። ጦርነቱ እየተራዘመ በሄደ ቁጥር የአውሮፓ ኢኮኖሚና የሌሎች ኢኮኖሚ እየተዳከመ፣ የመካከለኛው ምስራቅ ዓለም እየተዳከመ ይመጣል። ያንን ይፈልጉታል እነሱ። በዚህ ምክንያት ጫና ተፈጥሮ አሜሪካ እንድታቆም ያም ነገር አለ። በመሃል ደግሞ አረቦቹ ግፊት እያደረጉ ነው አሜሪካ ጦርነቱን እንድታቆም። እነ ሳውዲ ሌሎቹም ግፊት እያደረጉ ነው ያሉት። ሌላው እንግዲህ ያው የቀይ ባህር ጉዳይ አክትሞለታል። ትናንትና በጣም አስፈሪ የመርከብ ሰልፍ ነው የምታየው። ሀውቲ ዘግቶት እና ወደ መጣችሁበት ተመለሱ እያላቸው ነው። እነዚህን ነገሮች ስታይ ምናልባትም ይሄ ጦርነት መልኩን እየቀየረ ከመጣ የተፈራው የሶስተኛ ዓለም ጦርነት የጎግ ማጎግ ጦርነት የመነሳቱ እድል ሰፊ ነው ለማለት ነው። ምናልባት እንግዲህ ይሄ ከሆነ ቤተክርስቲያን ደግሞ የራሷን የተሰጣትን እግዚአብሔር ያዘጋጀላትን ተልእኮ ልትወጣ ይገባል። በዛኛውም ክንፍ እኮ የሚገርም ሄዝቦላም ከኢራን ጋር የሆርሙስ ሰርጥ ላይም ኢንቮልቭ እያደረገ ነው። ሄዝቦላም ብቻ ሳይሆን የራሻም የቻይና መርከቦች እዛ አሉ። የጦር መርከቦች በቅርብ ርቀት ውስጥ አሉ፣ እየተቆጣጠሩ ነው ያሉት። እንግዲህ የዓለም ስርዓትን የሚያናጋ ጉዳይ እየተፈጠረ ነው ያለው። ይህንን እንግዲህ እንዴት ይፈታል የሚለው እኛ መጸለይ ነው ያለብን፣ እግዚአብሔርን ፊት መፈለግ ነው ያለብን። ልክ ካቶሊክ ይገርመኛል፣ ካቶሊክ እንኳን ሳይቀር በዓለም አቀፍ ደረጃ ጾም ጸሎት ስታውጅ የኢትዮጵያ አብያተ ክርስቲያናት ህብረትና ካውንስሎቹ ግን የዞሩ አዳራሽ መመልከታቸው የሚያሳዝን ነው። ምክንያቱም ይሄ ጊዜ ምን ያህል ጉዳት ሊያመጣ እንደሚችል መረዳት አለባቸው ብዬ አስባለሁ። ይህን ጊዜ ክተት የምታውጅበትና የምትማልድበት አትሊስት ሰው ለአንድ ቀን ወይ ለግማሽ ቀን እየጾመ ለአንድ ወር ያህል እንዲጸልይ ባለበት፣ ለምሳሌ ሰራተኞች ህብረት ባለበት፣ ሁሉም ባለበት ስትራቴጂ ተነድፎ መጸለይና እግዚአብሔርን ፊት መፈለግ የነበረብን ጊዜ ነው። ግን ያ የሆነ አይደለም። እግዚአብሔር በዛም በዚህም ግን የራሱ የሆነውን ያስመልጣል። ጌታ ጸጋ ሰላም ከእናንተ ጋር ይሁን። ስለነበረን ስለዚህ የምሽት መረጃ ይህንን ይመስላል። ጌታ ጸጋ ምሕረት ቸርነት ይብዛላችሁ። ሻሎም
እግዚአብሔር አብስቶ ይባርክ ፓስተር። በጣም ይሄ እንግዲህ በጣም ትልቅ ጉዳይ ነው። ኃላፊነትና ተጠያቂነትን የሚያስከትልም ስለሆነ በተለይ አሁን አንተ የጠቀስካቸው ተቋማት ነገሮች ከተባባሱ በኋላ ከሆኑ በኋላ ማስፈጸምና ከመምጣቱ በፊት ደግሞ አስቦ አልሞ እግዚአብሔር ነገሮችን እንዲቆጣጠር በሱ ፊት መውደቅ ውጤቱ የተለያየ ስለሆነ እንግዲህ በዚህ አጋጣሚ መልእክታችንን የምትሰሙ መሪዎች ይህን ነገር ልታስቡበት ይገባል ብለን እናስባለን። ምናልባትም ካልደረሳቸው እንዲደርሳቸው ይህ መልእክት ለነሱ እንድታጋሩ በጌታ ፍቅር እናሳስባለን። የጋራችን ጉዳይ ስለሆነ ለዛሬ ሰኞ ምሽት እንግዲህ ይዘን የመጣነው መረጃ ይህንን ይመስላል። እግዚአብሔር ቢፈቅድና ብንኖር በነገው ዕለት ደግሞ በሌላ መረጃና መልእክት ተመልሰን የምንመጣ ይሆናል። እስከዚያው ድረስ መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።